አንቺን በማጣቱ እንዲጸጽተው አድርጊው። ሰላም እንዴት ናችሁ? እንግዲህ በዛሬ ቪዲዮ የምነጋገረው መግቢያ ላይ እንደነገርኳችሁ በህይወትሽ ውስጥ የሆነ ወንድ ተመችቶሽ ወደሹ ወይ ደግሞ እሱም ወድሻለሁ ብሎሽ ከቀረበሽ በኋላ ድንገት ብሬክአፕ ሲፈጠር ወይ ደግሞ በአንድም በሌላ ምክንያት መለያየቶች ሲፈጠሩ ምንድነው ማድረግ ያለብሽ? እኔ ማድረግ ያለብሽ ብዬ የማስበው አንቺን በማጣቱ እንዲጸጽተው ነው ማድረግ ያለብሽ። ስለዚህ እንዴት አድርገሽ እንዲጸጽተው ማድረግ እንደምትችይና ከተቻለም ደግሞ ወደ አንቺ የሚቀርብበት መንገድ ዛሬ ቀለል ያሉ 10 ነጥቦችን እነግርሻለሁ። እነኚህ ነጥቦች በታማኝነት ከተገበርሻቸው አትጠራጠሪ፣ ለምንድን ያጣዋት ማጣት አልነበረብኝም፣ ላጣት የማትገባ ሴት ናት ብሎ እንዲቆጨውና እንዲመለስ ነው የምታደርጊው። እስከ ቪዲዮ መጨረሻ ከኔ ጋር ቆይ። እንግዲህ እኛ ሰዎች በህይወታችን ላይ ከተለያዩ ሰዎች ጋር እንተዋወቃለን። እቺ ህይወት መቼም የማታስተዋውቀን ሰው የለምና ከተዋወቀን በኋላ ድንገት ወደ ህይወታችን ይገባሉ። ከዛ ወደ ህይወታችን ከገቡ በኋላ ጥሩ ጊዜ እናሳልፋለን። ከዛ ደግሞ ባላሰብነው መንገድ ከነዛ ሰዎች ጋር የምንለያይባቸው ጊዜያቶች አሉና እንዴት ነው እነዛ ሰዎች እኛን በማጣታቸው እንዲጸጽታቸው ማድረግ የምንችለው? በተለይ ይሄ ለሴቶች ነው። አንቺ የሆነ ወንድ ተመችቶሽ ጊዜ እየሰጠሽው ካንቺ የሚጠበቀውን ነገር እያደረግሽ እሱ ግን ምናልባት ሌላ ፈልጎ ወይ ደግሞ ተታሎ ወይ ደግሞ በአንድም በሌላ ምክንያት ካንቺ ጎን ሊርቅ ይችላል ማለት ነው። የዚህ ሰዓት ምንድነው ማድረግ ያለብሽ? የመጀመሪያው ምንድነው ማድረግ ያለብሽ? ከሱ ከራቅሽ በኋላ በደስታና በስኬት መኖርሽን ማየት አለበት። እንዲጸጸተው የምትፈልጊ ከሆነ ከሱ ተለይሽ አይደለ? ልክ ከሱ ስትለይ ማድረግ ያለብሽ ምንድነው? በደስታ መኖር እና በስኬት መኖር። አንዳንድ ጊዜ እኛ ሰዎች የምንሸወደው እንዴት መሰላችሁ? ልክ የሆኑ ሰንበዲ ሰዎች ከህይወታችን ላይ ሲወጡ ያለ እነዛ ሰዎች መኖር እማንችል ይመስለንና ድብርት ውስጥ እንገባለን። ተረዳችሁኝ? የሆነ የህይወታችን አካል አድርገን ቆጥረናቸዋል፣ ተቀብለናቸዋል። አንዴና ልክ ያንን ከተቀበልን በኋላ ልክ እነዛ ሰዎች ከህይወታችን ላይ ሲወጡ በቃ የህይወታችን ፍጻሜ፣ የህይወታችን ማብቂያ፣ የህይወታችን መጨረሻ ነው አይደለም። እነዛ ህመሞች ወይ ደግሞ በህይወታችን ላይ የተፈጠሩ ነገሮች አስተምረውን ሊያልፉ ነው እንጂ የሚገባው በጥብጠውን አወከውን ምናምን አይደለም ሄድ ያለበት። ስለዚህ አሁንም ላንቺ እየነገርኩሽ ያለሁት ምንድነው የሆነ ወንድ ከህይወትሽ ላይ ወጣ አይደለ? በደስታ መኖር መቻል አለብሽ፣ መቀጠል አለብሽ። ለምን? ህይወት አንዴ እንደሆነ ገብቶሽ ምናልባት 50 60 70 ነው እዚህ ምድር ላይ የምትኖሪው። ከዚህ የተለየ ህይወት አትኖሪም። ከዚህ የተለየ ህይወት እንደማትኖሪ ከገባሽ ኦልሞስት አሁን 20% ወይ 30 ወይ ደግሞ 40% የህይወት እየተሰጠሽ እድሜ ስላባከንሽ ወይ ደግሞ ስለሄደ ያለሽን ቀሪ ዘመንና ቀሪ ጊዜ በደስታና በስኬት መኖር መቻል አለብሽ። አንደኛ ደስተኛ መሆን አለብሽ። ሁለተኛስ ስኬትሽ ላይ ነው ፎከስ ማድረግ ያለብሽ። በርሽን ዘግተሽ የምታለቅሺ፣ በርሽን ዘግተሽ እየየ ያዙ ልቀቁኝ የምትይ ከሆነ ጭራሽ ድብርት ውስጥ ትገቢያለሽ። ከዛ ተስፋ መቁረጥ ይመጣል። ከዛ በቃ ህይወት የፍጻሜ ነው። አይ ነው ይገባኛል። አንዳንዶቻችሁ ለረጅም ዓመት የገነባችሁት የሆነ ነገር ሊሆን ይችላል። ግን ያም ሆነ ይሄ ይኖራል። ምንም የሚከብድ ነገር የለም እዚህ ምድር ላይ። ራሳችሁን ማሳመን ብቻ ነው የሚጠብቀው። ስለዚህ ደስታሽና ስኬትሽን ማየት አለበት። በዚህ አጋጣሚ ለሌሎችም ሰዎች ነው የምናገረውና ምናልባት የግድ የፍቅር ግንኙነት ላይ ብቻ አይደለም እያወራችሁ ያሉት። በህይወታችሁ ውስጥ የሆኑ ሰዎች ከህይወታችሁ ሲወጡ ወይ ደግሞ ሲርቁ እናንተ ድብርት ውስጥ አይደለም መግባት ያለባችሁ። ማድረግ ያለባችሁ ምንድነው? መደሰት፣ ስኬታማ ለመሆን መስራትና መጣር ነው ያለባችሁ። ብዙ ጊዜ ሰዎችን ከምትበቀሉባቸው መንገዶች መካከል ይሄ ሄዶ አታክ ማድረግ ሳይሆን ስኬታችሁን ማሳየት፣ ተሽላችሁ መገኘት ነው እንጂ ሄዶ እነዛን ሰዎች ማጥቃት መፈለግ ምናምን እሱ ኋላ ቀር ነው። ከዛ ይልቅ በስራ፣ በተግባር፣ በመልክ፣ በገንዘብ ተለውጣችሁ ማሳየት ነው ያለባችሁና የመጀመሪያው እንዲጸጽታቸው የምትፈልጉ ከሆነ ወይ ደግሞ ያፈቀርሽው ወይ ደግሞ ያጣሽው ወይ ደግሞ የተለየሽ ወንድ እንዲጸጽተው የምትፈልጊ ከሆነ በስኬትሽና በደስታሽ አሳዩ ለማለት ፈልጋለሁ ማለት ነው። ወደ ሁለተኛው እናልፋለን። እንግዲህ አንድ ወንድ አንቺን በማጣቱ እንዲጸጽተው የምትፈልጊ ከሆነ ማድረግ ያለብሽ ምንድነው? ያለምንም ቅሬታና ጭቅጭቅ ዝም ብለሽ መራቅሽ። ኦ ማይ ጋድ! ይሄ ደግሞ ትልቁ በቃ ሰዎችን የመግደያ መንገድ ነው። ትላንትና ያጧችሁ ሰዎች ማለት ትላንትና ከነሱ ጋር አብራችሁ የነበራችሁ ግን የሆነ ታይም ላይ እነዛ ሰዎች የናንተን ቫልዩ ንቀው የናንተን ወይ ደግሞ ያንቺን ወይ ደግሞ ያንተን ሊሆን ይችላል ዋጋችሁን ንቀው ዞር ሲሉ እንዴት ለምን ምናምን ጭቅጭቅ ውስጥ መግባት የለባችሁ። ማድረግ ያለባችሁ ምንድነው? ያለምንም ቅሬታና ጭቅጭቅ ዝም ብላችሁ መራቅ። ኦኬ እኔ እንደዚህ መራቅ ፈልጌያለሁ ካለሽ መጥቶ ኦኬ ፈልጋ እሺ ቀለል አድርገሽ
ኦኬ ይቻላል፣ ምንም ችግር የለም ብለሽ መመለስ። የዚህ ሰዓት ጥያቄ ነው የምትፈጥሪው። እንዴት እንደዚህ ማለት በአንዴ እኔ ለሷ ምንም ነኝ ማለት ነው ማለት በሷ ህይወት ውስጥ ምንም አይደለሁኝ ማለት ነው የሚለውን ነገር እንዲያስብ ነው የምታረጊው ማለት ነው። ስለዚህ ምንድን ማድረግ ያለብሽ መጨቃጨቅ የለብሽም። በነገራችን ላይ ለሌሎችም ሰዎች ነው የሚሆነው። ሰዎች ከህይወታችሁ ላይ ሊወጡ ከፈለጉ ይውጡ፣ አትጨቃጨቋቸው፣ ይራቁ። መራቅ ከፈለጉ ይራቁ። ምንም ያለምንም ጭቅጭቅና ያለምንም ቅሬታ ዝም ብላችሁ ሸኟቸው። ምን ሆነ ነው? ለምን? ምን አጥፍቼ? ምን ተደርጎ? ኧረ እባክህ ስለ ያላንተ ያላንቺ መኖር አልችልም። ያላንተ ይኖራል። ለምንድነው የማይኖረው? ህይወት እኮ አንዴ ነው። ያለ ማንም ይኖራል። በነገራችን ላይ እዚህ ምድር ላይ ትኖራላችሁ። በህይወታችሁ ላይ ቫልዩ የሰጣችኋቸው ሰዎች አሉ አይደለ? ልክ እነዛ ሰዎች ሲመጡ ሌላ ሰው ይመጣል። የመጣውም ሰው ሲወጣ ደግሞ ሌላ ይመጣል። ደግሞ ህይወት አንዴ አይደለችም። ብዙ የህይወት ትምህርት አላት ህይወት በራሷ። ስለዚህ ለሰከንድ ቅንጣት ታክል እንዳትፈሩ። እንዲጸጽተው አንቺን በማጣቱ እንዲጸጽተው፣ አንተን በማጣቱ እንዲጸጽታት፣ ወይ ደግሞ እናንተን በማጣታቸው እንዲጸጽታቸው የምትፈልጉ ከሆነ መለያየት ሲፈልጉ ወይ ደግሞ መራቅ ሲፈልጉ ያለምንም ቅሬታና ጭቅጭቅ ነው ዝም ብላችሁ መራቅ ያለባችሁ። ይሄን የምታደርጉ ከሆነ አትጠራጠሩ፣ በቃ ኃይለኛ ጸጸትና ቁጭት ውስጥ ነው የሚገቡት። እንግዲህ ወደ ሶስተኛው እናልፋለን ማለት ነው። እንግዲህ በሶስተኛ ደረጃ ያፈቀርሽው ወይ ደግሞ ያጣሽው ወንድ እንዲጸጽተው የምትፈልጊ ከሆነ ምንድነው ማድረግ ያለብሽ? የራስሽን ውበትና ጤንነት ይበልጥ ማሳመርሽ። አይመስልም አይደል? አንዳንዶቻችሁ ከምትወዱት ሰው ስትለዩ ወይ ደግሞ ሲለዩዋችሁ ራሳችሁን መጣል ነው የሚታያችሁ። ለምንድን ነው ራሳችሁን የምትጥሉት? ለምን ትጥያለሽ ራስሽን? ለምን ትጥላለህ? አንተም ወንድም ብትሆን ለምን ትጥላላችሁ? የሆነ ሰንበዲ ከህይወታችሁ ላይ ወጣና እናንተ ቡርክክ ማለት አለባችሁ? መውደቅ አለባችሁ? ራሳችሁን መጣል አለባችሁ? ለምን? ይመርብሽ እንጂ ውጪ፣ ጸጉርሽን ተሰሪ፣ ልበሽ ልብስሽን፣ ፏበይ፣ ይመርብሽ፣ ጽድት በይ። ጤንነትሽንና ውበትሽን ማሳመር አለብሽ። በነገራችን ላይ ለሴቶች ነው የተናገርኩ ያለሁትና ሴቶች ምንጊዜም በህይወት ላይ አሸናፊ ሆናችሁ መኖር የምትፈልጉ ከሆነ ጤንነትና ውበታችሁ መጠበቅ አለባችሁ። የመጀመሪያው ጤናችሁ፣ ውስጣችሁ፣ የአእምሮ ሰላማችሁ ውስጣችሁን መስተካከል አለበት፣ መጠበቅ አለባችሁ። ሲቀጥል ደግሞ ውጫዊ ውበታችሁ። ሲጀመር እናንተ ውብ እንድትሆኑ ተደርጋችሁ የተፈጠራችሁ ፍጥረቶች ናችሁ። የሆነ ዝም ብሎ እንደ ወንድ የሆነ ሸሚዝና ሱሪ ብቻ አድርጎ እንዲንቀሳቀስ እንደተፈጠረ ፍጥረት አይደላችሁ። ማለት እኔ ወንድ ማማር አለበት ብዬ አላስብም። ማማር ስላችሁ ይሄን ያለ ኤክሰስ የሆነ ውበት ውስጥ መግባት መጨነቅ አለበት ብዬ አላስብም። ወንድ ለኪሱ ነው መጨነቅ ያለበት ብዬ ነው የማስበው። ገንዘብ ካለው ወንድ ከዛ በተረፈ በቃ መደበኛ እንደ ኖርማል ወንድ መልበስ አለበት እንጂ አጓጉል አይነት ውበት ለመጨማመር ተብሎ የሚጠቀማቸው አንዳንድ አላስፈላጊ ነገሮች እኔ በግሌ ወንድነቱን ነው የሚያጠራጥረኝ። ሴት ግን እንደ አበባ ናት፣ መፍካት አለባት፣ ማማር አለባት፣ ቆንጆ መሆን አለባት። ሲጀመር ወንድ ራሱ እኮ አይቷት ነው አይደል ዋው ስታምር ማለት መቻል አለበት። እኔ ቅርታ አድርጉልኝ ወንዶች ሴቶች አይ ዋው ሲያምር አይደለም ማለት ያለባቸው። ዋው ወንድነቱ፣ ጠንካራነቱ፣ ስራ ላይ ጎበዝ ነው ምናምን ጀግና ነው እንደዚህ ነው እንጂ መባል ያለበት ቆንጆ ነው ውበቱ ከተባለ ምን ችግር አለ? ወንድነቱ ያጠራጥረኛል። ሴት ግን ማማር አለባት። ስለዚህ ይመርብሽ ነው እያልኩሽ ያለሁት። የሆነ ሰንበዲ ከህይወትሽ ላይ ወጣ፣ ብሬክ አፕ ተፈጠረ ወይ ደግሞ የሆነ ነገር ተፈጠረ እና ማዘን አይደለም ያለብሽ፣ በርሽን ዘግተሽ ማልቀስ አይደለም ያለብሽ። ማድረግ ያለብሽ ምንድነው? ውበትሽን መጨመር። እንደውም መጀመሪያ ከነበረው እንዴ እቺ ልጅ እኔ ጋር ያለች ነው እንዴ ውበቷ የጠፋው ማለት እኔ ነበርኩ ያገድኳት ሁሉ እስከሚል እኔ ጋር ስትሆን ነው እንዴ ውበቷ የሚቀንሰው እኔ ነበርኩ ማለት ነው ያስኳት ብሎ እስከሚያስብ ድረስ ቆንጆ መሆን አለብሽ። ጤንነትሽን መጠበቅ አለብሽ። ምግብሽን ብልት፣ ውሃሽን ጥጥት፣ ጤንነትሽን ጠብቅ። ይሰማል አይደል? እንደዚህ አድርጋችሁ ነው ራሳችሁን መጠበቅ ያለባችሁና ቅንጣት ታህል ማይሆን ስሜት ውስጥ እንዳትገቡ። እንግዲህ ወደ አራተኛው እናልፋለን። ኦኬ፣ በአራተኛ ደረጃ አንድ ወንድ አንቺን ካጣ በኋላ እንዲጸጽተው የምትፈልግ ሆነ ማድረግ ያለብሽ ምንድነው? በማህበራዊ ሚዲያ ላይ የስኬትሽን ህይወት ማሳየት። ፖስቶች በጣም አስፈላጊ ናቸው። በነገራችን ላይ ፖስት አድርጊ፣ የበላሽ፣ የጠጣሽ፣ የተዝናናሽ። ይሄን ስላችሁ የፌክ ላይፍ ኑሩ እያልኩኝ አይደለም፣ አስመስሉ እያልኩኝ አይደለም። ውጡ፣ ከጓደኞቻችሁ ጋር ተዝናኑ፣ ጊዜ አሳልፊ፣ ተጫወቺ፣ ተቀላለጂ፣ ለራስሽ ጊዜ ስጪ። ነፋሻማ ቦታ ላይ ሂጂ፣ ወይ ካፌ ነገር ሂጂ፣ ወይ ወክ ውጪ፣ አየር ተቀበይ፣ ነገሮችን ተመልከች። ቤትሽ ውስጥ ብቻ ክላስሽን ዘግተሽ የምትቀመጪ ከሆነ ታስቢያለሽ፣ በጣም ኦቨርቲንክ ታረጊያለሽ። ይሄ ሆነ ማለት ደግሞ በጣም ያን ሰው እንድትፈልጊ ምናምን ነው የሚያደርግሽ። ይሄ ደግሞ መሆን የለበትም። ከዛ ይልቅ ማድረግ ያለብሽ ምንድነው? መጽሐፍ ማንበብ፣ የሚያዝናኑሽ ነገሮች ማድረግ፣ ቲክቶክ ማየት፣ ሶሻል ሚዲያ በዚህ ሰዓት በጣም ብዙ ጊዜ ማሳለፊያዎች አሉ። ስራ ላይ ፎከስ ማድረግ፣ ማንበብ፣ ወክ ማድረግ፣ ጋርደን ቦታ መሄድ፣
በቃ በጣም እንደሳስ የሚሉ ሰዎች ጋር ተቀምጦ ዲስከስ ማድረግ፣ ሶሻል ሚዲያሽን ማጨናነቅ ነው ያለብሽ። ማለት ያ ሰው ኖረም አልኖረም እንደምትቀጥይ ማለት ተዋዳችሁ እንጂ ተፈላልጋችሁ መሆን ያለበት የግዴታ የሆነ ሰንበዲ ከህይወትሽ ላይ ስለሌለ ወይ ደግሞ ከህይወታችሁ ላይ የሆነ ሰንበዲ ስለጎደለ የህይወት ማብቂያ ነው ማለት አይደለም። ነው በፍጹም። የሆኑ ሰንበዲዎች ከህይወታችሁ ላይ ስለጎደሉ ትቦረከካላችሁ ወይ ደግሞ ትወድቃላችሁ ወይ ደግሞ የማይሆን ነገር ውስጥ ትገባላችሁ ማለት አይደለም። በቃ አልፈቀደም። የህይወት መስመራችሁ ስላልተገናኘ፣ የህይወት መንገዳችሁ ስላልተገናኘ ተላልፋችኋል። ስለዚህ በመቀጠል ባለባችሁ የህይወት መስመር ላይ ትቀጥላላችሁ። አለቀ። ምንም እኮ የተለየ ነገር የለም። ስለዚህ ነገሮችን ከበድበድበድ አታርጓቸው። ቀለል ለማድረግ ሞክሩና ቀጥሉ ለማለት ፈልጋለሁ። እንግዲህ ወደ አምስተኛው አልፋለሁ። በአምስተኛ ደረጃ አንድ ወንድ አንቺን በማጣቱ እንዲጸጽተው ማድረግ የምትፈልጊ ከሆነ ምንድነው ማድረግ ያለብሽ? እሱን በምንም መልኩ አለማነጋገርሽ ወይ ደግሞ ኖ ኮንታክት። እደግመዋለሁ፣ ኖ ኮንታክት። አንዳንድ ጊዜ ይኸውላችሁ የሆኑ ከህይወታችሁ ላይ የሚወጡ ሰዎች ኖ ኮንታክት ስትፈጥሩባቸው ወይ ደግሞ ምንም አይነት ግንኙነታችሁን ከነዛ ሰዎች ጋር ስታቆሙ ቆሌያቸው ነው የሚገፈፈው። ነው የሚሉት ማለት ምን እንደዚህ ጨካኝ ነው እንዴ? እንደዚህ ጨካኝ ናት እንዴ ነው የሚሉት። ምክንያቱም አንዳንድ ሰዎች ምን ያስባሉ መሰላችሁ? እናንተ በህይወታችሁ ላይ የሰጣችኋቸው ቦታ ልክ እናንተ ያለ እነሱ መኖር የማትችሉ አድርገው እንዲሰማቸው ሊችል ይሆናል። ልክ እነዛ ሰዎች ከህይወታችሁ ላይ ሲወጡ የእናንተም የህይወት ማብቂያ ወይ ደግሞ በቃ መውደቅ፣ ህይወታችሁ መፈራረስ የሚጀምር አድርጎ የሚያስቡ ሰዎች አሉ። ታዲያ ለእንደነኛ አይነት ሰዎች ምን አይነት ምላሽ ነው መስጠት ያለባችሁ? መለማመጥ፣ ቼክ ማድረግ ምናምን ሳይሆን ኖ ኮንታክት፣ ከነ ያላችሁን ግንኙነት ማቆም። ይህ ስላችሁ በልባችሁ ቂም ያዙ ምናምን እያልኩኝ አይደለም። እያወራሁኝ ያለሁት ቂም መያዝ ለማንም አይጠቅምም። እንኳን አይደለም ለዛ ሰው ነው ያንሱ ይዛችሁበት አይደል፣ ለራሳችሁም አይጠቅማችሁም፣ ለህይወታችሁም አይጠቅማችሁም። ቂም ተያይዛችሁ ምንም አይጠቅማችሁ። በቃ ንቃችሁ መተው ነው። አሁን ሰዎች በህይወታችሁ ላይ ቦታ ሰጣችኋቸው አይደለ? ያንን ቦታ አልተጠቀሙበትም። ካልተጠቀሙበት ምንድነው ማድረግ ያለባችሁ? አልፋችኋቸው ትሄዳላችሁ። በቃ ለእናንተ ህይወት የሚመጥን ሰው ትፈልጋላችሁ። የእናንተን ቫልዩ የሚረዳ የእናንተን ማንነት የሚቀበል ሰው ትፈልጋላችሁ። ስለዚህ ኖ ኮንታክት፣ ምንም አይነት ግንኙነት ታቆማላችሁ። ከተገናኛችሁ ሰላምታ ልትሰጣጡ ይችላላችሁ። ሜቢ መንገድ ላይ ምናልባት ሜቢ እሱም አስፈላጊ ከሆነ ነው። ከዛ ውጪ ግን ሶሻል ሚዲያ ላይ በስልክ ተደዋውሎ ምናምን በፍጹም ኖ ኮንታክት። በቃ ከነ ቁረጧቸው። ከቆረጣችኋቸው ራሱ ይወጣላችሁ ራሱ ከውስጣችሁ ማለት ነው። ይሄ ነው ማለት ነው ማድረግ ያለባችሁ። እንግዲህ ወደ ስድስተኛው እናልፋለን። እንግዲህ በስድስተኛ ደረጃ ያፈቀርሽ ወይ ደግሞ የተወሽ እንዲጸጽተው የምትፈልጊ ከሆነ ምንድነው ማድረግ ያለብሽ? በአዲስና በተሻለ ህይወት መንቀሳቀስ መቻል አለብሽ። አዲስ ላይፍ መጀመር አለብሽ። የተሻለ ላይፍ። አትቆጪ። 2 ዓመት 3 ዓመት 4 ዓመት አትፍጂ። በቃ የተወሰነ ብሬክ አፕ አድርጊ። ከዛ እረፍት አድርጊ። እረፍት ካደረግሽ በኋላ ነገሮችን አስተካክለሽ ከዛስ ሌላ አዲስ ላይፍ ጀምሪ። አንዳንድ ጊዜ ምን አስተውላለሁ? አንዳንድ ሰዎች የሆኑ የጎዷቸው ሰዎች ይኖራሉ በህይወታቸው ላይ። እነዛ ሰዎች ስለጎዷቸው ሁሉም ሰው ጎጂ፣ ሁሉም ሰው ልክ እንደነዛ እንደጎዳቸው ሰው አይነት ማንነት ያለው የሚመስላቸው ሰዎች አሉ። ይሄ በፍጹም ስህተት ነው። የሆነ ሴት ጎድታሃለች ማለት ሴት ሁሉ ጎጂ ነው ማለት አይደለም። ወይ ደግሞ የሆነ ወንድ ጎድቶሻል ማለት ወንድ ሁሉ ጎጂ ነው ማለት አይደለም። ምናልባት ያ የጎዳሽ ወንድ ወይ ደግሞ ምናልባት ያቺ የጎዳች ሴት የራሱ የሆነ ምክንያት ይኖራታል። ወይ ደግሞ ብልግናዋም ሊሆን ይችላል፣ አለማስተዋለው ሊሆን ይችላል፣ አለማገናዘቧ ሊሆን ይችላል። እዚህ ምድር ላይ ሰው በሙሉ የማያገናዝብ የጎደለ ምናምን ነው ማለት አይደለም። ስለዚህ ጽንፍ አትያዙ። የሆነ ሰንበዲ ጎዳችሁ፣ አዎ ሌላ ደግሞ የማይጎዳ ሰው አለ፣ ሌላ ጥሩ ሰው ደግሞ አለ። ምድር ላይ በጣም ብዙ ቢሊዮን ህዝብ ነው ያለው። ስለዚህ ሁሉም ሰው አንድ ነው ብላችሁ የምትፈርጁ ሰዎች የአእምሮ ጥቃት ውስጥ ነው ያላችሁ። ስለዚህ ከዚህ ዓለም ውስጥ ወጥታችሁ ሌላ አዲስ ህይወት ነው መጀመር መቻል ያለባችሁ። ስለዚህ እንዲጸጽታቸው የምትፈልጉ ከሆነ እናንተን በማጣታቸው እንዲጸጽታቸው፣ አንቺን በማጣቱ እንዲጸጽተው፣ አንተን በማጣቷ እንዲጸጽታት የምትፈልግ ከሆነ ወይ ደግሞ የምትፈልጊ ከሆነ አዲስ ህይወት ጀምሪ፣ በአዲስ ላይፍ ተንቀሳቀሺ። አልወደቀችም ማለት ነው እንዲባል ነው ማድረግ ያለብሽ። አልከሰረችም ማለት ነው እንዲባል ነው እንጂ ማድረግ ያለብሽ በፍጹም ወድቀሽ ከስረሽ ምናምን ተስፋ ቆርጠ መታየት በፍጹም የለባችሁም። ለማን ደስ ይበለው? ጠላታችሁ ድብን ይበል። ለምን ብላችሁ ነው እንደዛ የምታደርጉት? በምንም አይነት መንገድ እንደዚህ እንዳታደርጉ
ወደ ሰባተኛው እናልፋለን። እንግዲህ በሰባተኛ ደረጃ አንቺን በማጣቱ እንዲጸጽተው የምትፈልጊ ከሆነ ማድረግ ያለብሽ ምንድነው? እሱ ሲደውል ወይም ሲጽፍ ደንታቢስ ምላሽ መስጠት። እደግመዋለሁ። በህይወታችሁ ላይ የሆነ ሰንበዲ ከወጣ በኋላ እንዲጸጽተው የምትፈልጉ ከሆነ ሲደውልም ሆነ ቴክስት ሲያደርግ ደንታቢስ የሆነ ምላሽ መስጠት። ቼክ አለማድረግ ሊሆን ይችላል አንደኛ። ሁለተኛ በፊት ተንገብግባችሁ የምታወሯቸው የነበሩ ሰዎች ከሆኑ ምናልባት በቃ እንዴት ነው ኦኬ ቴክስት አረገች ደወለች አይደውልም እንዴ አትደውልም እንዴ ብላችሁ ቼክ እያረጋችሁ ትንሰፈስፉላቸው የነበሩ ሰዎች ከነበሩ አሁን ላይ ምን ታረጋላችሁ? ደንታቢስ መሆን። ደንታቢስ ኬርለስ ነው የሚባለው። ኬርለስ መሆን እንዴት ነው ቼክ ማታረገኝ የሚለው ንዴት ነው በውስጣቸው የምትፈጥሩት። እንዴት ነው ቼክ ማያረገኝ? እንዴት ነው ቼክ ማታረገኝ አይነት ነገር ማለት ነው። ስለዚህ የሰጣችኋቸው ቦታ አለ፣ የሰጣችኋቸው ጊዜ አለ። ያንን ጊዜ አልተጠቀሙበትም። ሰው ምን ታረጋላችሁ? ሙቭ ታረጋላችሁ፣ ትንቀሳቀሳላችሁ። ቼክ ማለት ሌላ ቼክ የሚደረግ ሌላ ሰው በህይወታችሁ ላይ ትፈጥራላችሁ። ሌላ ጊዜ የሚሰጠው ሰው በህይወታችሁ ላይ ትፈጥራላችሁ። ምን ችግር አለ? የሆኑ ሰንበዲዎች በህይወታችሁ ላይ ጊዜ የምትሰጧቸው ሰዎች፣ የምትንከባከቧቸው ሰዎች፣ ዋጋ የነበራቸው ሰዎች ከህይወታችሁ ላይ ወጡ፣ ቦታቸውን ሳያውቁ ቀርተው ራቁ። ታዲያ ምን ችግር አለ? ሌላ ቦታ ልትሰጪው የምትችው ወይ ደግሞ ሌላ ቦታ ልትሰጣት የምትችላትን ሴት ትፈጥራለህ። ሌላ ሰው ትፈጥሪያለሽ። ከዛ እነዛን ሰዎች ትተዋቸዋላችሁ፣ ኬርለስ ትሆናላችሁ። ላይፍ ይቀጥላል። አለቀ። ምንም ችግር የለም እኮ። ይህን በማድረጋችሁ እርግጠኛ ሆኜ ነው የምነግራችሁ፣ እናንተን በማጣታቸው እንዲጸጽታቸው ነው የምታደርጓቸው። ማለቃቀስ አይደለም ያለባችሁ፣ ደንታቢስ መሆን። ምንም ትላንትና ተሰጧቸው የነበረ ፖዚሽን አለ አይደል? ቦታና ክብር አለ። ያንን ቦታና ክብር መውሰድ ማለት ነው። ምንም እኮ ባጭሩ እኮ ቀላል ነገር ነው። ሰዎች ስታከብሯቸው ካልተከበሩ፣ ስትቀበሏቸው ካልተቀበሏችሁ፣ ስትነግሯቸው ካልሰሟችሁ፣ ባከበራችኋቸው ልክ ምላሻቸውም የነሱም ክብር ካልሆነና ንቀት ከሆነ ምንም ችግር የለውም እኮ ደንታቢስ መሆን ነው። ኦኬ አይ ኖ ቦታዬን አውቀዋለሁ፣ ስፍራዬን አውቀዋለሁ ብለሽ ለይተሽ ወይ ደግሞ ለይተ መራቅ ነው። ከዛ በኋላ ያው የተለመደው ጥያቄያችሁ ይጀምራል። እንዴ ምን ሆነ ነው? ምን ተፈጥሮ ነው? ምን አጋጥሞ? አይ ምንም ማብራራት ራሱ አይጠበቅባችሁም። ኖ ምንም አልሆንኩኝ፣ ሰላም ነኝ፣ ችግር የለውም ብላችሁ መራቅ ነው ያለባችሁ። ደንታቢስ መሆን ያለባችሁና የማብራራት ውስጥ ራሱ እንዳትገቡ ማለት ነው። እንግዲህ ይሄን የምታረጊ ከሆነ ወይ ደግሞ የምታረግ ከሆነ አንተን በማጣቷ ወይ ደግሞ አንቺን በማጣቱ እንዲጸጸት ነው የምታረጊው ማለት ነው። እንግዲህ ወደ ስምንተኛው እናልፋለን። በስምንተኛ ደረጃ አንቺን በማጣቱ እንዲጸጽተው የምትፈልጊ ከሆነ ማድረግ ያለብሽ ምንድነው? በሱ ህይወት ውስጥ ያጣውን ታላቅ ዋጋ እንዲረዳ ማድረግ። አንዳንድ ሰዎች በነገራችን ላይ ታውቃላችሁ፣ አንዳንድ ሰዎች የእናንተ ዋጋ የሚገባቸው አብራችሁ ባላችሁባችሁ ጊዜያቶች ሳይሆን አንዳንዴ ልክ ሲያጣችሁ ነው። ይሄ ምን ማለት እንደሆነ ታውቃላችሁ? እናንተ ከነዛ ሰዎች ጋር አብራችሁ በነበራችሁ ሰዓት ላይ ለነዛ ሰዎች ታደርጉት የነበረውን እንቅስቃሴ፣ አክቲቪቲ፣ ፍቅር፣ እንክብካቤ፣ ትኩረት፣ እያንዳንዱ ነገሮች አሉ። እናንተ ከልባችሁ ያን ነገር አድርጉት በሰዓቱ። ከዛስ ልክ እነዛ ነገሮች ሲቀሩ፣ እንክብካቤው፣ ፍቅሩ፣ ቼክ ማድረጉ፣ ትኩረቱ፣ ያ ነገር በሙሉ ሲጠፋ እነዛ ሰዎች ኦኬ ያ ሰው ለካ በህይወቴ ላይ ትልቅ ነበር፣ ያ ሰው ቦታ ለካ ትክክል ነበረ፣ ያቺ ሴት ለኔ ታስፈልገኝ ነበረ የሚለውን ነገር ማሰብ ይጀምራሉ። ስለዚህ እንዳትቆጩ። እናንተ ከልባችሁ ላደረጋችኋቸው ነገር፣ እናንተ ከልባችሁ ሰርታችሁ ላከበራችኋቸው ሰዎች መልሰው ከናቋችሁ ምንም ችግር የለም፣ መራቅ ነው። ዞር በሉ ትንሽ ጊዜ። ከዛ የእናንተ ዋጋ ይገባቸዋል። ኦኬ እሷ በነበረች ጊዜ ለካ አጠገቤ እንደዚህ ክፍተቶቼ ሞልታልኝ ነበረ፣ እሷ በነበረች ጊዜ እንደዚህ አርጋልኝ ነበረ፣ ኦኬ እሱ በነበረ ጊዜ ለካ ክፍተቶቼን በዚህ ቦታ ሞልቶልኝ ነበር የሚለውን ነገር ራሳቸው ማሰብ ይጀምራሉ። የዚህ ሰዓት እናንተ አንድ የሰጣቻቸውን እድል ስላልተጠቀሙ ትታችኋቸው ትቀጥላላችሁ ማለት ነው። እንግዲህ ወደ ዘጠነኛው እናልፋለን። እንግዲህ በዘጠነኛ ደረጃ አንቺን በማጣቱ እንዲጸጽተው የምትፈልጊ ከሆነ ማድረግ ያለብሽ ምንድነው? ይቅርታ ሲጠይቅሽ በቀላሉ አለመመለስሽ። እደግመዋለሁ፣ ይቅርታ ሲጠይቅሽ በቀላሉ አለመመለስሽ። አንዳንድ ሰዎች ይቅርታን ቶሎ ሲያገኙ ታውቃላችሁ፣ እንደ ቀላል አድርገው ሊያስቧችሁ የሚፈልጉ ሰዎች አሉ። ይቅርታ አስታረጉላቸው ምናምን ቶሎ ይቅርታ ችግር የለውም ምናምን ስትሏቸው
እንደ እንትን በቃ የሆነ አረ እሷ ደግሞ ምን ችግር አለ ይቅርታ ጠይቃታለሁ ምን አባቱ ምን ይመጣል ብሎ ሁሉ ሊያስቡ የሚችሉባቸው አይነት ሁኔታዎች ይፈጠራሉ። ኖ እንደዛ መሆን የለበትም። ይቅርታ ትልቅ ዋጋ እንደሆነ ሊገባቸው ይገባል። ይቅርታ ስታደርጉላቸው ደግሞ እዛ ነገር ውስጥ እንዲገኙ ወይ ደግሞ ድጋሚ እናንተን እንዲንቋችሁና የማይሆን ነገር እንዲያደርጉባችሁ ሳይሆን ይቅርታችሁ የምትቀበሉት እነዛ ሰዎች ዋጋ ስላላቸው እና ደግሞ ራሳችሁን ስለምታከብሩ የራሳችሁን ህይወት ስለምትፈልጉት እንዲቀጥል ስለምትፈልጉ መሆን ያለበት። ሁልጊዜ በይቅርታ እመላለሳለሁ ብሎ የሚያስብ ሰው አንድም ቀን ሊያከብራችሁ አይችልም፣ አንድም ቀን። ነገር ግን ምንድነው መሆን ያለበት? እናንተን ማጣት ከመፍራቱ የተነሳ በጣም ከመፍራቱ የተነሳ እንዴት እንዲፈራ ማድረግ ትችላላችሁ? ወደ ላይ ከፍ ብላችሁ የነገርኳችሁ መስማት ነው። እነዛን ነገሮች አድርጋችሁ ቫልዩአችሁን ጨምራችሁ ለእናንተ ያላችሁ አመለካከት ከፍ እንዲል ካረጋችሁ በኋላ ይቅርታ የሚባለው ነገር ውድ እንደሆነ ሊገባችሁ ይገባል። ስለዚህ ላለማጥፋት ወይ ደግሞ የማይሆን ነገር ላለማድረግ መጠንቀቅ ይጀምራሉ ማለት ነው። ስለዚህ እንዲጸጸተው ማድረግ የምትፈልጊ ከሆነ ምንድን ማድረግ ያለብሽ? የይቅርታን ዋጋ አስወድጁ። ይሄ በአጠቃላይ ለሰው ልጅ ሁሉ ነው። ሰዎች እናንተን ማጣት እንዲፈሩ የምትፈልጉ ከሆነ የይቅርታን ዋጋ እጅግ በጣም ከፍ ያለና ውድ የሆነ ነገር አድርጉት። ዝም ተብሎ ይቅርታ ስለጠየቁ ተመልሰው ወደ እናንተ ህይወት መግባት የሚችሉበትን መንገድ ማግኘት እንደማይችሉ ማሳየት አለባችሁ። ምን ማለት ነው? የይቅርታ ዋጋ ውድ ይሆናል። አንዳንድ ነገር በነገራችን ላይ ይለመዳል። ሰዎች ብዙ ነገር ይለምዳሉ፣ ታውቃላችሁ። ይቅርታን ይለምዳሉ። አይ ችግር የለውም ዛሬ ማጥፍቼ ነገም ይቅርታ ጠይቃታለሁ፣ ዛሬ ማጥፍቼ ነገም ይቅርታ ጠይቋለሁ ብሎ የሚያስቡ ሰዎች ነው። እንደዛ መሆን የለበትም። አጠፋ አይደለ? ካጠፋ በኋላ ታሳዩታላችሁ። አይ ይሄ ነገር መቀጠል የለበትም ብላችሁ ግግም ስትሉ ኦኬ በዚህ ልክ ያመራል እንዴ በዚህ ልክ ታመራለች እንዴ ብሎ ማሰብ ነው መቻል። ስለዚህ የይቅርታ ዋጋ ይገባቸዋል። ይቅርታ ከጠየቁ በኋላ ምን ያደርጋሉ? ራሳቸውን መጠበቅና መንከባከብ ይጀምራሉ፣ ላለማጥፋት በዛ ነገር ውስጥ ላለመገኘት። ስለዚህ ይቅርታን ውድ አድርጉት፣ ይቅርታን ርካሽ አታርጉት። እሺ ይቅርታ በጣም ትልቅ ነገር ነው፣ ውድ መሆን አለበት። ያው አይ ነው እንደ መንፈሳዊ ሰው ታስቡት። አንዳንዴ ወንድም 7 ጊዜ ቢበድል 7 ጊዜ ይቅር በለው። አው እሱ መርህ ልክ ነው። ነገር ግን አንዳንድ ጊዜ ይሄ መርህ ሰዎች ዝም ብለው እያጠፉ እናንተን በይቅርታ እየጎዱ ይቅርታ ይላሉ ግን ይጎዳቸዋል፣ ይቅርታ ይላሉ ግን ይጎዳቸዋል። እንደዚህ የሚባል አማርኛ የለም። ዋጋችሁን ትልቅ ነው ማድረግ ያለባችሁ። ዝም ብሎ የመጡ በእናንተ ህይወት ውስጥ እንደፈለጉ የሚመላለሱበት ኢትስ ፐብሊክ ሳይድ አይደለም፣ ፐብሊክ ኤሪያ አይደለም። ልባችሁ ወይ ደግሞ ማንነታችሁ ፕራይቬት ፕሮፐርቲያችሁ ወይ ደግሞ የግል ይዞታችሁ ነው መሆን ያለበት። ማንም ማይደፍረው ቦታ መሆን ስላለበት ይቅርታን ከበድ አድርጉት። እሺ ዝም ብሎ መጥቶ ይቅርታ ስለጠየቀ እያስገባችሁ እንዲጎዳችሁ አትፍቀዱ። ዋጋችሁን ጠበቅ አድርጉት ለማለት ፈልጌ ነው። እንግዲህ ወደ መጨረሻው አልፈሉ። ሰዎች እናንተን ሲያጧችሁ እንዲጸጸታቸው ማድረግ የምትችሉት ደግሞ በቃ ምን ነው ባላጣሁት እንደዚህ ነበር እንዴ ብለው እንዲያስቡ የሚያደርጋቸው ነገር ምንድነው? በራስ መተማመናችሁን ከፍ ማድረግና ማሳየት፣ ህይወት እንደሚቀጥል ማሳየት። እነዛ ሰዎች በእናንተ ህይወት ውስጥ ኖሩም አልኖሩም ህይወት ይቀጥላል። ምን ችግር አለ? እነዛ ሰዎች በእናንተ ህይወት ውስጥ መጡም አልመጡም ህይወት ይቀጥላል። በራስ መተማመን ይዛችሁ ትቀጥላላችሁ ለሰከንድ። በነገራችን ላይ ሰዎች ላይ የምትደገፉ ከሆነ ትወድቃላችሁ። ሰዎች ላይ የምትደገፉ ከሆነ አንድ ቀን እነዛ ሰዎች የሄዱ ቀን ወይ ደግሞ የተሰበሩ ቀን እናንተም አብራችሁ ተሰባሪዎችና ወዳቂዎች ናችሁ። መደገፊያችሁ ማድረግ ያለባችሁ ፈጣሪያችሁ ላይ ብቻ ነው። የትም ብትሄዱ በምንም አይነት ሁኔታ ውስጥ ብትገቡ አብሯችሁ ከእናንተ ጋር ሊሆን የሚችለው በምትገቡበት የሚገባ በምትወጡበት የሚመጣ ፈጣሪያችሁ ብቻ ነው። በነገራችን ላይ ይሄ ፈጣሪ የለም ብላችሁ ለምታምኑ ሰዎች ይሄ ምክር አይሆንም። ግን ፈጣሪ አለ ብላችሁ ለምታምኑ ሰዎች እምነታችሁን በፈጣሪያችሁ ላይ የምታደርጉ ከሆነ ምንም ውስጥ ብትገቡ ከእናንተ ጋር ሊገባ ፈቃደኛ ነው። ምንም ውስጥ ብትገቡ ሰው ቢከዳችሁ ሰው የፈለገ ነገር ለምን አይፈጠርም? ትላንትና ያመናችኋቸው ሰዎች ቢርቋችሁ ምንም ነገር ቢፈጠር አብሮ ከናንተ ጋር ሰርቫይቭ የሚያደርገው የሚቀጥለው ከጎናችሁ የሚሆነው ፈጣሪያችሁ ብቻ ስለሆነ በራስ መተማመናችሁን ፈጣሪያችሁ ላይ ገንቡ። ማንም መጣ ሄደ ህይወት እንደሚቀጥል ለራሳችሁ አሳምኑት። እንደዚህ የምታደርጉ ከሆነ ህይወት ላይ አሸናፊ ማትሆኑበትና ያጧችሁ ሰዎች እናንተን በማጣታቸው የማይጸጸቱበት ምንም አይነት ምክንያት ስለማይኖር እነዚህን ተግብሯቸው። ምናልባት ለቻናል አዲስ ሆናችሁ ሰዎች ፕሊዝ ቪዲዮ ተመችቷችኋል ላይክ አድርጉት። አዳዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ምናልባት እኔም በግል ማግኘት የምትፈልጉ ሰዎች ካላችሁ ያው ስክሪን ላይ ያስቀመጥኩላችሁን ስልክ ቁጥርና ዩዘር ኔም ተጠቅማችሁ ዩዘር ኔሙን ለቴሌግራም ስልክ ቁጥሩን ደግሞ ለዋትስአፕ እና ኢሞ ተጠቀሙት። በሌላ ተመሳሳይ ቪዲዮ እስከምንገናኝ መልካም ጊዜ